ከዚህ ቤት ያስጨንቅ የነበረ ሰው አሁን እኩሌታ ዘኪዮስ ብለው አንተ ብቻ በስመ ጠርተህ የተዋረደው ስም ከፍ ስላረከኝ አሁን የሚፈልገው እኔ ገንዘብ አይደለም ለህይወት ምላሽ ለመስጠት ስለምፈልግ ህይወትን እስከሚለውጥ ምላሽ መስጠት ስለምፈልግ ካለኝ ለዲሆቼ እኩሌታ ሰጣለሁ። የዓለም ገንዘብ እየሰበሰባችሁት ክርስቶስም የራቃችሁ ሰዎች ዝና ብቻ ለመስጠት የምትሮጡት ገንዘባችሁ ዝና ይሆናችሁ፣ አካውንታችሁ ዝና ይሆናችሁ፣ መኪናችሁ ዝና ይሆናችሁ። ክርስቶስን ፈልጉ። ዓለም ሰላም አይሰጣችሁ፣ ዓለም ረፍት አይሰጣችሁ። ክርስቶስን እንፈልግ። እግዚአብሔር ቃል ያዛችሁት ሰዎች በዚህ ማለዳ እግዚአብሔር ለኔ ይናገር እያላችሁ ወደዚህ የመጣችሁ ሰዎች ካላችሁት የሉቃስ ወንጌል ምዕራፍ 19 ቁጥር 1 ላይ ያለ ቃል አንብባችሁት እንደዚህ ይላል። ወደ ኢያሪኮም ገፍቶ ያልፍ ነበረ። እነሆ ዘኪዮስ የሚባል ሰው እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበረ። ኢየሱስ የተኛው እንዲሆን ሊያይ ይፈልግ ነበረ። ቁመቱ አጭር ነበረውና ስለዚህ ሕዝብ ብዛት አቃተው። በዛኛው መንገድ ያልፍ ዘንድ አለውና ያይ ዘንድ ወደፊት ሮጠ። በአንድም ሾላ ላይ ወጣ። ኢየሱስን ወደ ስፍራ በደረሰ ጊዜ እስቲ ከኔ ጋር ሁሉ ሰው ኢየሱስን በሉት። ወደ ስፍራ በደረሰ ጊዜ አሻቅቦ አየና ዘኪዮስ ዛሬ በቤቴ ይውል ዘንድ ይገባኛል፣ ፈጥነ ውረድ አለው ያለ ይቀጥላል። ዛሬ በዚህ ቃል እግዚአብሔር ምን ያስተምረን ይፈልጋል? ምንድነው የሚመክረን? በዚህ ማለዳ እግዚአብሔር ምን ይናገራል? በዚህ ማለዳ እንደዚህ በሚል ሐሳብ ትንሽ ሰዓት ይህን የእግዚአብሔር ቃል አብረን እናያለን፣ እንባረካለን። እንደዚህ በሚል ሐሳብ አገለግላችኋለሁ። እንፈልግ ክርስቶስ ይላል የትምህርቴ ሐሳብ። እንፈልግ ክርስቶስን። በዚህ ላይ የኛ ፍላጎት ምንድነው? ምን እየፈለገን ነው? ምንድነው እየፈለገን ምን ሮጠው? ሩጫችን ምንድነው? እየሮጠን ያለነው ጉዳይ የምን ጉዳይ ነው? ምንድነው በህይወት ላይ እየፈለግ የምትሮጠው ወንድሜ ኢቶች? ስለዚህ እኔ እንደዚህ በሚል ሐሳብ መጣ። እንፈልግ ክርስቶስን። መፈለግ ያለበት በዚህ ዘመን ክርስቶስ ነው። በመንገዳችን መፈለግ ያለበት ክርስቶስ ነው። አሁን ተጃጅለናል። ብዙ ሰው ተጃጅለዋል። ዓለምን እየፈለገ ስጋዊ ነገር እየፈለገ የሚጠፋ እየፈለገ ብዙ ሰው ተጃጅለዋል። ብዙ ሰው ከሚሄድበት መንገድ ርቆ ነው ያለው። ዛሬ በዚህ ማለዳ የኛ ፍላጎት ማን እንፈልግ? የሆድ ነገር ከሆነ ከሽንት ቤት አልፍ። ዝና ከሆነ ከሞት አልፍ። ባለጠግነት ከሆነ ከኪሳራ አልፍ። ጥሩ ውበት የሚኖር በጣም ቆንጆ ውብ የሆነ ማንም መንገድ ላይ ሴት እንዴት ነው የምታምሪ፣ እንዴት ነው የምታምረው ብሎ ውበትሽ የሚያደናንቅሽ ከሆነ ከእርጅና አልፍም። ጥሩ ሰቃይ ተማሪ ሆነሽ በጣም ሰው ሁሉ ስለ ትምህርትሽ ስለ ዕውቀትሽ የሚያወራ ከሆነ ከሞት አልፍ። ጥሩ ሰራተኛ ነሽ፣ ጥሩ ነው የምትሰሪው፣ ጥሩ ገንዘብ ጥሩ ነገር ታከማቻለህ፣ ጥሩ ትሮጣለህ፣ ሩጫውም ጥሩ ነው ይደገፋል። ነገር ግን ሁሉም ነገር የተገደበበት ቀን አለ። የኛ ፍላጎት የሚባል ነገር የተገደበ ነው፣ የሚያልቅ ነው። ግን በማለዳ እንደዚህ ነው ምላችሁት፣ እንፈልግ ክርስቶስን። አልፎ መሄድ የሚችል ሲዝኑ ፉል አድርጎ መቀጠል የሚችል ሰው ማን ነው?
ክርስቶስን የፈለገ ሰው ይህ ክርስቶስን መፈለግ ከበርበሬ ትንቢት ይበልጣል። ክርስቶስን መፈለግ ከትዳር ትንቢት ይበልጣል። ክርስቶስን መፈለግ መኪና ከመግዛት ትንቢት ይበልጣል። ክርስቶስን መፈለግ ባንተ ውስጥ ያለው ነገር ሞቅ ከሚያሰኝ ይበልጣል። ያውልህ ክርስቶስን የሚፈልግ ትውልድ መድረሻው አለ። እንደዚህ ዘመናት አይነት ነገር አለ፣ መድረሻው አለ። የሚገርም ነገር በዚህ ቦታ ላይ ሉቃስ ወንጌል ምዕራፍ 19 ላይ ጻፊው ሲናገር ሉቃስ በጣም ስለ አንድ ሰው ጠንጥኖ ይናገራል፣ ያወራል። ስለ አንድ ዘኪዮስ የሚባል ሰው ያወራል። ዘኪዮስ የሚባል ሰው ያወራል። ሲያወራም ዘኪዮስ ኢየሱስንም እንዲያገኝ ምን አነሳሳው? ዘኪዮስ ኢየሱስን ለማግኘት ምን አነሳሳው? በሕይወቱ ላይ ምን አይነት ችግር አለ? ዘኪዮስ ኢየሱስን እንዲፈልግ ያደረገ ያነሳሳ ምንድነው? በሕይወቱ ምን አይነት ችግር አለ? በኑሮ ላይ ምን አይነት ችግር አለ? በመንገዱ ላይ ምን አይነት ችግር አለ? ባለው ነገር ላይ ምን አይነት ችግር አለ? እስቲ ከጉባኤ የዘኪዮስ ችግር ለማውራት የሚችል ሰው አለ? እዚህ ጉባኤ ውስጥ ዘኪዮስ ችግር ምን አለ? ምን ቸገረው? እኔ እኮ ሐሳብን እዚህ ይላል ዘኪዮስ ኢየሱስ እንዲያገኝ ምን አነሳሳ? ዘኪዮስ ደግሞ ምን አይነት የህይወት ቻሌንጅ ችግር ነበረው? ምን አይነት አጣ? በህይወት ላይ ያጣው ነገር ምንድነው? ለምንድነው ኢየሱስን ለመፈለግ ክርስቶስን ለመፈለግ የሮጠው? ለምንድነው ክርስቶስ ምን ጠረን አውጥቶ የሮጠው? ምንድነው ዘኪዮስ ህይወት ላይ ያስቸገረው ነገር ምንድነው? አለ መበላ ነገር አጥቷል። መኪና ትንቢት ፈለገ፣ የዝና ትንቢት ፈለገ፣ ገንዘብ አስፈለገው፣ ኑሮ ለመለወጥ ነው። አንዳንድ ሰዎች ቸርች ሲመጡ ራሱ እኮ ኑሮ ለመለወጥ ነው የሚወጡት። አንዳንድ ሰዎች ነቢያት ጋር ሲሄዱ እኮ ኑሮ ለመለወጥ ነው የሚሄዱት። አንዳንድ ሰው እኮ ከዓለም ክርስትና የሚቀበሉት ወደ ክርስቶስ የሚመጡት ጴንጤ የሚሆኑት አማኝ የሚሆኑት እኮ ኑሮ ለማሻሻል እኮ የሆነ ታይሚንግ ለመቀየር ነው። የሆነ ነገር ለመቀየር እኮ ነው የሚመጡት። ወዳጆች ክርስቶስ ጋር የምንሄድ የህይወትን ለውጥ ፈልገን ነው። እዚህ ማለዳ መጣችሁ የኑሮ ለውጥ ፈልጋችሁ ከመጣችሁ ተሳስታችኋል። ዛሬ የኑሮ ለውጥ የለም እያለ አይደለም። ይሄ ተንባዩ ነቢዩ ክርስቶስን እንፈልግ ነው የሚለው። እስቲ አንዴ ከነገር ሁሉ ሰው ክርስቶስን መፈለግ በሉ። እስቲ ፈልጉ፣ ክርስቶስን ፈልጉ። ዘኪዮስ የህይወት ችግር የለው፣ የኑሮ ችግር የለው። ዘኪዮስ አንድም የገንዘብ ችግር የለው፣ የኢኮኖሚ ችግር የለው። ክርስቶስን እንዲፈልግ ያደረገበት ነጥቦች አወራለሁ። ዘኪዮስ የእግዚአብሔር ፍቅርንም አስተዋለው። ዘኪዮስ ኢየሱስን እንዲፈልግ ያደረገበት ምክንያት የኑሮ ችግር የለውም፣ የመኪና ችግር የለውም፣ የማንኛውም ችግር የለውም። ኢየሱስን እንዲፈልግ ያደረገበት መጀመሪያ ዘኪዮስ ኢየሱስን እንዲፈልግ ያደረገበት የእግዚአብሔር ፍቅርን አስተዋለው። ኢየሱስን እንዲፈልግ ያደረገበት ምክንያት የማን ፍቅር? የእግዚአብሔር ፍቅርን አስተዋለው። የራሱን ኃጢአትን ለእርሱ ሰጥቶ ምሕረት ከሱ ለመቀበል ፈለገ። የሮጠበት ትልቁ ክርስቶስን ፍለጋ ዘኪዮስ የሮጠበት የመጀመሪያው የማን ፍቅር? የእግዚአብሔር ፍቅር አስፈለገው። አንድ ከነገር በሉ ፍቅሩ አስፈለገው በሉ። እስቲ እንደ ዙዙም የተከውኔ ይከብደላችኋል። እኛ ማውደድንም ይከብደናል፣ ፍቅርን ማውራት ይከብዳል። እስቲ ፍቅሩ በሉ አስፈልገውታል በሉ። እዩት፣
ዘኪዮስ የመጀመሪያው ፍቅር የእግዚአብሔር ፍቅር አስፈልጎታል ወይ አስተዋለው። እሱ ፍቅር እንደሆነ አስተዋል። የፍቅር አምላክ እንደሆነ አስተዋል። የፍቅር አባት እንደሆነ አስተዋል። የፍቅር አምላክ እንደሆነ አስተዋለውና እሱ የፍቅር አምላክ እስከሆነ ድረስ ብሎ እዩት የራሱን ኃጢአት ለሱ ሰጥቶ ምሕረትን ለመቀበል ፈለገ። የማን ኃጢአት? ዘኪዮስ የራሱን ኃጢአት ለማን? ለክርስቶስ። ወዳጆች ወደ ክርስቶስ ኑ። እሱ ፍቅር ነው። የራሳችሁን በደልን፣ የራሳችሁን ኃጢአትን፣ የራሳችሁን መንገድን ያዘጋጋ ነገር ክርስቶስ ጋር እንዳትመጡ የከለከለው ነገር ለክርስቶስ እንስጥ፣ ከሱ ምሕረትን እንቀበለው። የዘኪዮስ ትልቁ ታርጌት ምን ማድረግ ፈለገው? ኃጢአቱን ለማን ለመስጠት? ለኢየሱስ ለክርስቶስ ለመስጠት። ከሱ ምን ለመቀበል? ምሕረቱን ለመቀበል ወሰነ። ሌላ የራሱ ህይወት በማየት በማንኛውም ልቅስ ምንም ያልጎደለ ሀብትም ሆነ ዝናም ሆነ ስልጣን ሆነ ያልጎደለ ሰው የራሱ ህይወትን በማየት ነው እንጂ የራሱን ህይወት በማየት ነው እንጂ ምንም ያልተጓደለ አንድም ጎደሎ የሚባል ነገር የሌለ ሰው ማን አልተጓደለም። ዘኪዮስ ወደ ኢየሱስ የሮጠበት እንዲሮጥ ያደረገበት ምክንያት ምንድነው? ሀብት ሆነ ኃላፊነት ሆነ ስልጣን ሆነ ዝናም ሆነ ያልተጓደለበት ሰው ነው። ፓወርፉል የሆነ ሰው ነው። ስልጣን አለው፣ ሀብት አለው፣ ትላልቅ ነገር አለው፣ ምንም ያልተጓደለ ሰው። ለምንድን ነው ወደ ክርስቶስ ሮጠው ስንል የህይወቱ ጎደሎነትን አይቶ ነው የሮጠው። የሀብት አይደለም ሉክ፣ የዝና አይደለም፣ የስልጣን አይደለም። የምን ጎደሎነትን አይቷል? የህይወቱን ጎደሎነትን አይቷል። ወዳጆች እኛ ቸርች የምንመጣው ስልጣን እንፈልገን ነው። ጸሎት ፋስቲንግን የሚገባው ኃላፊነት ስልጣን ለመውሰድ ነው። እንደሱ አይነት ሰው የለም ለመባል ነው። ወይ ሀብትም ለማከማቸት ነው ቸርች የምንመጣው። ወይ የሆነ ነገር ከሰው የተሻለ ሰው ለመባል ነው የምንመጣው። ዘኪዮስ ግን ሀብት አለው። እዩት፣ ሀብት አለው፣ ብር አለው፣ ሁሉም ነገር። ምን እያደረገ ነው የመጣው? ምን ሊያደርግ ነው የመጣው? ሀብትም አልጎደለበትም፣ ብሩም አልጎደለበትም፣ ዝናውም አልጎደለበትም፣ ስልጣኑም አልጎደለበትም። እንኳን ለዘኪዮስ ስልጣን ያለው በማ መንግስት ነው? በሮም መንግስት ላይ ነው ያለው። በአይሁዳውያን በሙሉ ላይ ነው ስልጣን ያለው። ምንም ያልተጓደለ ነው። ግን ስልጣኑን ሀብቱን ያልጎደለበት ትልቁ ዛሬ ሩጫችሁ የት ላይ ነው? ምን ሮጣው የት ላይ ነው? ምን ፈልገን ነው እየሮጠን ያለ ነው? የህይወታችን ሩጫ ለሃይማኖት ነው? የህይወታችን ሩጫ ለሀብት ነው? የህይወታችን ሩጫ ለስልጣን ነው? የህይወታችን ሩጫ ወዳጆች መኪና ስንት ጎማ አለው? 4 ጎማ አለው አይደል? 4 ጎማ ያለው መኪና ጭቃ ከያዘው ጎማ ውስጥ በተለያየ ነገር ውስጥ ጭቃ ከገባ እኔ 4 ጎማ አለኝ ብሎ መኪና ሮጦ ይሄዳል ወይስ በጎማው ውስጥ የገቡት ጭቃውን ያወጣል? ጭቃውን ያወጣል። ካላወጣ ይሄ መኪና እንደባለፈው በምን ሊሄድ አይችልም። በኮንፊደንስ ሊሄድ አይችልም። ነፃነት ተሰምቶት ሊሄድ አይችልም። ወዳጆች ሰውየው እንዲሮጥ ያደረገበት ትልቁ ነገር ምን አለው? የህይወት ጉድለት
የህይወት ጉድለት ያለ ሰው በሀብት ህይወትን ማስቀጠል አንችልም። በስና ህይወትን ማስቀጠል አንችልም። በስልጣን ህይወትን ማስቀጠል አንችልም። በሚገኝ ነገር ህይወትን ማስቀጠል አንችልም። ዛሬ በህይወታችሁ ላይ የተጠመጠመ ጭቃችሁ አቧራችሁ ይራገፍ። ክርስቶስን እንፈልግ። አይምሮአችን ያጦዘ የእናንተ አይምሮ ነው ያጦዘ። ልባችን ያጦዘ ያወፈረ ኃጢአት፣ በደለኝነት ከራሳችን የሚወገደው መቼ ነው ታውቁታላችሁ? አስመስለ ስትኖር አይደለም፣ ክርስቶስን ስትፈልግ። አስመስለ ስትኖር አይደለም፣ ክርስቶስን ስትፈልግ። እንፈልግ። ሌላ ዘኬዎስ ያጣው ነገር የለም። ኃላፊነትም ስልጣንም አላጣም። ኢየሱስን ለመፈለግ የሮጠበት ምክንያት ሌላ እውነተኛ ሰላም በኢየሱስ ብቻ እንደሚገኝ ስለሚያውቅ ነው። ምን እውነተኛ ሰላም ማጋ ነው የሚገኘው? ኢየሱስ ጋር እንደሚገኝ ስለሚያውቅ ምን አይነት ሰላም? በምድር ላይ ያለው ሰላም ሁሉ እውነተኛ አይደለም፣ ፌክ ነው። ዘኬዎስ በሌላ ወደ ኢየሱስ የሮጠበት ምክንያት፣ ወደ ክርስቶስ የሮጠበት ምክንያት ምን አይነት ነገር ስላለ? እውነተኛ ሰላም ክርስቶስ ብቻ እንደሆነ ስላወቀ ሮጠ። ዘማሪው ሲዘምር ትዝ ይላችኋል። ፓስተር ታምራት ኃይሌ ሰላም ኢየሱስ ነው፣ ረፍት ኢየሱስ ነው። አሁን ዘኬዎስ እየሮጠ እውነተኛ ሰላም በኢየሱስ ብቻ እንደሚገኝ ተመልክቶ ነው የሮጠው፣ አውቆ ነው የሮጠው። ማን ብቻ? በኢየሱስ ክርስቶስ ብቻ ነው። ወገኖች ገንዘብ የሰበሰባችሁት፣ ስልጣን የሰበሰባችሁት፣ ህንፃ የሰበሰባችሁት፣ የተለያየ በምድር ላይ የሚያልቅ ነገር የሰበሰባችሁ ሰዎች መልእክት አለኝ። እንፈልግ ክርስቶስን። እሱ ጋር እውነተኛ ሰላም አለ። እሱ ጋር እውነተኛ ረፍት አለ። እሱ ጋር እውነተኛ በረከት አለ። ዘኬዎስ ወደ ኢየሱስ የሮጠበት በሌላው ምክንያት ምን አይነት ስለሆነ? እውነተኛ ሰላም ክርስቶስ ጋር ስለሚገኝ። አሁን እሱ ቤት ያለው ገንዘብ ሰላም ሊሰጠው አልቻለም። አሁን እሱ ቤት ያለው ስልጣን ሰላም ሊሰጠው አልቻለም። አሁን እሱ ቤት ያለው ያከማቸው ሀብት ሰላምን ሊሰጥ አልቻለውም። እውነተኛ ሰላም ግን ክርስቶስ ጋር ሲሄድ እንዳለ ስላወቀ ሮጠ። ሪሴ ምን ይላል? ክርስቶስን እንፈልገው ክርስቶስን ይላል። ሮጠው። በሌላ ደግሞ ዘኬዎስ በሕዝብ መካከል በጣም የሚጠላ ሰው ነበር። በመካከል በሕዝብ መካከል በጣም የሚጠላ ሰው ነበር። የሚጠሉት ሕዝብ ከቁጥር ያለፈ ነው። ዘኬዎስ በከተማ ላይ ተወዳጅ አይደለም። ወዳጆች አንድ ነገር ልንገራችሁ። በሰው ዘንድ የናንተ ኃጢአት፣ በሰው ዘንድ የናንተ ግፍ፣ በሰው ዘንድ የናንተ ነገር ተወዳጅ አረገም። አንድ መልእክት አለ። እውነተኛ ሰላም ኢየሱስን መሆንን አውቀ ክርስቶስን በመፈለግ መሮጥ አለብን። የሚገርም ነገር ይሁት። ዘኬዎስ በቤተሰብ ዘንድ አይወደድም። ዘኬዎስ በአካባቢው ዘንድ አይወደድም። በሰው ዘንድ እጅግ የሚጠላ ሰው ነበረ። ምክንያቱም ምንድነው ሲባል ግብርን አከታትሎ ግብርን ከፋዮች እያስጨነቀ ግብርን አከታትሎ ግብር ከፋዮችን እያስጨነቀ እንዳሻው የሚቀበል ሰው ነው። እንዳደረጉት፣ እንደሰሩት፣ እንደከፈሉት አይደለም፣ እንዳሻው ነው የሚቀበለው። እጅግ በሰው ዘንድ እንዲጠላ ያደረገበት ምክንያት
በሰው ዘንድ እንዳይወደድ ያደረገበት ምክንያት፣ በአካባቢው ዘንድ እንዲጠላ ያደረገበት ትልቁ ምክንያት ግብርን አከታትሎ ግብርን ከፋዮች ደግሞ እያስጨነቀ እንዳሻው እየጨመረ የራሱን ሆድን ለማሙላትና አካውንትን እያየ ኪሱን እያየ ተጨማሪ ግብርን እያስከፈለ የሚወስድ ሰው ነበረ። ማን? ዘኬዎስ። ማን? ዘኬዎስ። ሲቀበል እንዳሻው ነው የሚቀበለው። ሲቀበል በየጊዜው አከታትሎ አስጨንቆ ነው የሚቀበለው። ሲቀበል ረፍት አይሰጥም። ሲቀበል ሁሉም ሰው ጫና ያደርጋል። አንዳንድ ጊዜ የራሱ አካውንት ላይ ገንዘብ ብዙ ከሌለ ምን ያደርጋል? ዛሬ ይሄን አክል ጨምሬ ይላል። ግብሩ ላይ ይሄን አክል ጨምሬ፣ ከአምናው ይሄን አክል ጨምሬ፣ ከባለፈው ሳምንት ይሄን አክል ጨምሬ አካውንቴን፣ ቤቴን፣ ሆዴን ላሙላ ነው። ስለዚህ እጅግ በሰው ዘንድ ምን ይሆናል? ሕዝብ ሁሉ ይጠሉታል። ሌላ ደግሞ ዘኬዎስ በሮም መንግስት ትርፍ የሚያመጣ ለመንግስት ትርፍ የሚያመጣ በግብር ምክንያት መንግስትን የሚያበለጽግ በግብር ምክንያት ሰውን እያስጨናነቀ ለመንግስት የሚያመጣ እርሱም ደግሞ ለመንግስት ከሚሰጥ ግብር ውጪ ለመንግስት ከሚሰበስበው ግብር ውጪ ለራሱ የሚሆን የሚሰበስብ ሰው ነው። ከእርሱ ሰዎች ሁሉ በአገር ላይ የሚኖሩ ሰዎች ሃይማኖትን እስከሚጥሉ ድረስ ነበረ ያደረገው። ኢጎኝ እሱ ያለበት ሃይማኖት እሱ ያለበት ቤተክርስቲያን አንሄድም ብሎ ሰዎች እሱ ግብርን ከሚያስጨንቅ የተነሳ ሃይማኖት የቸርች ሃይማኖትም እስከማይሄድ ድረስ አድማ ህዝብ ይፈጥር ነበረ። እሱ የሚያመልከው አምላክ አናመልክም ይለው ነበረ ብዙ ሰው። እሱ ከሚያደርገው ገንዘብ የተነሳ ህዝብ ሁሉ ተጨንቆ ቸርች ቤተክርስቲያን እስከማይገባ ድረስ። አሁን ለምሳሌ ነው ማውራው ዘኬዎስ ቃልዮት ቸርች አባል ከሆነ ለምሳሌ ነው ማውራው ዘኬዎስ የቃልዮት ቸርች አባል ከሆነ ሰዎች ሁሉ ወደዛ ቃልዮት ቸርች እንዳይሄድ እስከሚጠሉ ድረስ በሃይማኖት አድማ አነሱ። የሙሉወንጌል ቸርች ከሆነ እንደዛ፣ የተለያየ ቸርች ከሆነ እንደዛ ሰው ወደ ከሱ የተነሳ ወደ ሃይማኖት ቦታ እንዳይሄድ የሚጸልይበት ቦታ እንዳይሄድ ጭምር ሰዎች ይጨነቁ ነበር ነው የሚለው። ከዚህ የተነሳ ብዙ ሰዎች በራሳቸው ምክንያት ራሱ በህይወታቸው ላይ ስላስጨነቀ ቤተክርስቲያን እሱ ወዳለበት ቦታ እስከማይሄድ ድረስ ደረሱ። ሌላው ደግሞ ምንድነው? ህዝብን በማስፈራራት በየሰዓቱ ግብሩን ይቀበል ነበር። ተሿሚ ስለነበረ በአካባቢው ላይ የሚሰራ ሰዎች ሁሉ ይፈሩ ነበር። ሰውየው ተሿሚ ነው። የተሿመበት ምክንያት ግብርን ከህዝብ እንዲቀበል መንግስትን እንዲያበለጽግ የተሾመ ሰው ነበር። ዝም ብሎ አይነት ሰው አይደለም። የሚገርም ነገር በአካባቢው ህዝብ መካከል ተመርጦ የተሻለ ሰው ነው፣ እንደዚህ ማድረግ ይችላል ተብሎ የተመረጠ ሰው ነበር። ስለዚህ አንድ ባለስልጣን ነው፣ ተራ ሰው አይደለም። አካባቢው ሰው መቃወም አይችልም። የሆነ ሰው እሱን መቃወም አይችልም። ከዛሬ ቀን ጀምሮ ዘኬዎስ በእኛ ላይ አለቃ አትሆንብን፣ አንተን እናወጣለን ማለት አይችልም። ሰውየው እጅግ ሊቅ ተሿሚ ነው። የመንግስት ቤቶች ይገነባ፣ ታላላቅ እንትኖች ላይ አሻራ ይጥላል። ከሱ የተነሳ አካባቢው የሮም መንግስት በጣም አረፉ። ከዛ የተነሳ ብዙ ሰዎች ከሱ የተነሳ የመንግስት አባል ሆድ አምልቶ ይኖራሉ።
መንግስት የተሾመቱ በአበደንታ ሽሾ በራበደንታ ሁሉ ኮንቲኒቶ ያኔው ግሾ በመንግስታት ዘንድ ይወደዳል። በማን ዘንድ? በመንግስታት ዘንድ ይወደዳል። ግን በህዝብ ዘንድ ምን ሆናል? ደግሞ ይጠላል። በጣም ነው የሚጠላው። ስለዚህ የፈለገው ነገር ያደርግ ነበርና ሌላ ደግሞ እጅግ የከበደው ነገር ምን የሚከብድ ነገር ምንድነው? ሁሌ የመንግስት ግብር እየወሰደ የራሱን ግብር አለው። ይሄ ሰው 100 ብር የመንግስት ከሆነ 200 ብር ነው የሚወስደው። 100 እሱ አካውንት ይገባል። ከዛ የተነሳ እጅግ ምን ነበር ይላል ቃሉ እዚህ ባለ ጠጋ ነበር ይላል። ሌላ መነሻ የለው። ሐራመነሽ አይባይከባ ደሞዝን ይሄን ያክል ነው የሚል የለም። ግን ምን ያደርግ ነበር ይላል? ህዝቡን ከግብር በላይ ይወስዳል ራሱን ለማሳደግ። ከዛ የተነሳ በህዝብ ዘንድ እጅግ ይጠላል። ከዛም የተነሳ የአይሁድ ሃይማኖት የሚከተሉ ሰዎች ሁሉ ይጠሉት ነበረ። ቤተክርስቲያን ሁሉ ይጠሉ ነበረ። መከተል ሁሉ ይጠሉት ነበረ። ነገር አንድ ነገር አስቡት። እንደዚህ ስላደረገ ሁሉ ዘኬዎስ በህዝብ ዘንድ ላይ እንዳይወደድ አድርጓል። በማን ዘንድ? በአይሁድ ህዝብ ዘንድ እንዳይወደድ አድርጓል። ይሄን የሚያደርገው ሁሉ እንዳይወደድ አድርጓል። ማንም እሱ እንዳይወደድ አድርጓል። ማንም እሱ ጋር እንዳይጠጋ አድርጓል። እሱን የሚደግፍም ሰው የለም። ቅድም ብያለሁ። አሁን እሱ ደግሞ ሰዎች ምን ያክል እንደሚጠሉ ያውቃል። ነገር ግን ያመነው እውነተኛ ሰላም ኢየሱስ ጋር እንዳለ አምኗል። እውነተኛ ሰላም ኢየሱስ ጋር እንዳለ አምኗል። እሱ ዘንድ ደግሞ ፍቅርም እንደሚቀበል አምኗል። የራሱ ኃጢአትን ለሱ ሰርቶ ከሱ ምሕረትን እንደሚቀበል አምኗል። የራሱ ህይወት የሚያጠግብ ህይወት እንዳልሆነ አውቋል። እውነተኛ ሰላም እሱ ዘንድ እንዳለ አምኗል የሰውዬ። ስለዚህ ምን መሆን ነበረበት? ሪሰ ምን ይላል? እንፈልግ ክርስቶስ። ስለዚህ ምን መሆን አለበት? መፈለግ አለበት። ወዳጆች፣ የሃይማኖት ሰዎች በየትኛው ሃይማኖት ውስጥ የምትኖሩት እዚህ ያላችሁ ጉባኤ ክርስቶስን ፈልጉ። አንድ ሰው ከኔ ጋር እጆቻችሁ ከፍ አድርጋችሁ በኔ ህይወት ላይ በሉት ባካችሁ፣ ኢየሱስ በሉት፣ ይፈለግ በሉት። ይፈለግ ባካችሁ፣ ክርስቶስ ይፈለግ። ቁሳቁስ ነገር አይፈለግ፣ የሚጠፋ ነገር አይፈለግ፣ እሱ ይፈለግ። አሜን። የኢየሱስ ምሕረት ዘኬዎስን እንዴት ለወጠ? አሁን በዚህ ነው ሐሳብ አድርጌ ማቋጨው። የኢየሱስ ምሕረት ዘኬዎስን እንዴት ለወጠ? ከኔ ጋር በሉት፣ ከኔ ጋር ሁሉ ሰው በሉት፣ የኢየሱስ በሉት ምሕረት ዘኬዎስን እንዴት ለወጠ? እንዴት ለወጠ? እንዴት መለወጥ ችሏል? የማን? የኢየሱስ። አንደኛ የኢየሱስ ምሕረት ዘኬዎስን እንዴት ለወጠ ካላችሁት፣ አንደኛ ኢየሱስ ዘኬዎስን በስም ጠርቶ አከበረ። የኢየሱስ ምሕረት ዘኬዎስ እንዴት ለወጠ ካላችሁት፣ አንደኛ ኢየሱስ ዘኬዎስ በስም ጠርቶ አከበረ። ዛሬ ኢየሱስ እናንተን በስም ጠርቷችሁ ያክብረ። ማካዳቦስ የኢየሱስ ምሕረት ዘኬዎስን እንዴት ለወጠ ካላችሁት፣ አንደኛ ኢየሱስ ዘኬዎስንም በስሙ ጠርቶ አከበረው። ማንም እንኳን መጥራት የማይፈልግ የማን ስም? የዘኬዎስ ራዶስ። እሱንም ጋድ
አንድ ኢየሱስን እየፈለገ ስለሮጠ ክርስቶስን ልፈልግ እየወረ እኔ ያነበብኩ አንተ ለምን ይላል ወደ ኢያሪኮ ገብቶ ያልፍ ነበር ካለ በኋላ እነሆ ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበር ካለ በኋላ ባለጠጋም ነበር ካለ በኋላ 3 ላይ ምን ይላል? 3 ላይ ምን ይላል? ቁጥር 3 ላይ ምን ይላል? ኢየሱስ የተኛው እንደሆን ሊያይ ይፈልግ ነበር ነው የሚለው። ማን እንደሆነ የተኛው እስቲ ይሄን አማርኛ ተርጉሙልኝ ለኔ። ምንድነው የተኛው እንደሆነ? ኢየሱስን በቅጡ አያውቅም ማለት ነው አይደል? ምን አይነት እንደሆነ አያውቅም። ስለዚህ አሁን የአይሁድ ሕዝብ ያሳረፈ የሮም መንግስትን በቃ ያንቀጠቀጠ ማን እንደሆነ እሱ ጋር ደግሞ እውነተኛ ሰላም ያለ እሱ ጋር እውነተኛ ፍቅር ያለ እሱ ጋር እውነተኛ በረከት ያለ የተኛው እንደሆነ ሊያይ ምን ሆነ ይላል? ፈልጎ ነበረ ነው የሚለው። የፈለገው አምላክ አንተ ጋር ይገናኛል። ስለዚህ ነው እንፈልገው። እሱ በስማችን ይጠራል። አዶንያስ ላንቺ ኢየሱስ መኪና ባይጠራሽም እንደ ዘመናት አይነት ነቢያት ላንተ ህንፃ ይኖራል መኪና ይኖራል ብሎ ትንቢትን ባትናገር ክርስቶስን ስትፈልግ ክርስቶስ ስምህን ይጠራል። ጠቅላይ ሚኒስትር ስለጠራ የአንድ አካባቢው ጠቅላይ ሚኒስትር ስለጠራ በህዝብ ፊት በስሜ ስለጠራ ሰው ሁሉ አንተ እንትና ቅድም እናልኩት እርሚያስ ኩተቦ ስላለ ሰዎች ሁሉ ከጠቅላይ ሚኒስትር ይልቅ ትኩረቱ ወደ ማን ያደርጋል? ወደ እሱ ያደርጋል። ለምን? ጠቅላይ ሚኒስትር ነው፣ ከናያቱ ነው፣ ቤተሰብ ነው እንደ ዘመድ ነው እንደ እንዴት ነው ከናያቱ የጠራው ብሎ ሰው ሁሉ ወደ እሱ ነው አመለካከት ቴንሽንን የሚቀይሩት። አሁን ኢየሱስ ምን አደረገው ይላል? በስሙ ጠራ ዘኬዎስ ብሎ በስሙ ጠርቶ አከበረው። እዩት፣ ሌባና ኃጢአተኛ የሰው ገንዘብ የሚቀማ በሰው ስም የማይወድ በቃ የተበላሸ ሰው ታሪኩ የተበላሸ ማንነቱ የተበላሸ ሌባ የተባለ ኃጢአተኛ የተባለ ቀመኛ የተባለ ኢየሱስ ግን በምን ጠራ? በስሙ መጥራት ብቻ አይደለም። ኢየሱስ ስም ብቻ የሚጠራ እንዴት እንደከበረ ይሁት። እንደዚህ ነው ያለ፣ ዛሬ በቤቴ ልውል ዘንድ ይገባኛል። በማን የት በአንተ ቤት ዘንድ ይውል ዘንድ ይገባኛል። የት ዘንድ ያለ? በአንተ ዘንድ ይውል ዘንድ ይገባኛል በማለት ታላቅ ክብርን አሳየ። ለምን? ሩጫው ማንን ለማየት ነው? ክርስቶስን ለማየት። ወዳጆች አንድ ነገር ልንገራችሁ፣ ሰው ያላከበራችሁት፣ አካባቢ ዘንድ ያልተከበራችሁት፣ ቤተሰብ እናት አባት ያላከበራችሁት፣ ዘመንዘራችሁ እናንተን ያላከበራችሁት፣ የሃይማኖት መሪዎች ያላከበራችሁት፣ በሰው ዘንድ ላይ እጅግ ጥላቻ ያላችሁ ሰዎች አንተ ክርስቶስን ፈልግ፣ እግዚአብሔር በታላቅ ክብር አንተን ይጠራሃል። አሁንም በታላቅ ክብር ምን አለው አለ? አሳየው። ያባዲያስ አከበረው በታላቅ በረከት በታላቅ ሰው ይህንም ዘኬዎስንም በጣም አስደነቀው፣ ተከተለው፣ በፍጹም ልቡን ሰጠው። ኢየሱስ አንደኛ በስሙ ጠርቶ በሰው ዘንድ ላይ የተዋረደ ስም ከፍ አለ። ማንን በመፈለግ? ክርስቶስን ስለፈለገ የተዋረደው ስም ምን አደረገው? ከፍ አደረገው። ሁለተኛም እሱ ቤት እንኳን ቤተሰብ ማንም መግባት የማይፈልግ ሰውየው ምን አለው? ዛሬ በቤት ይውል ዘንድ ይገባኛል ብሎ ትልቅ በረከትን ሰጠው፣ አሳየው። ኢየሱስ የሚመስል እሱ በረከት። ስለዚህ ይህንን ዘኬዎስን በጣም አስተሰተው፣ በደስታም ተከተለው፣ በፍጹም ልቡን ሰጠው።
ኢየሱስ ሊሳን እንዲሰጥ አይደለም የሚፈልገው። ኢየሱስ አንተ የሃይማኖት ካባ ለብሰህ እኔ ዶክተር ቄስ እንትና ነኝ እንድትል አይደለም የሚፈልገው። ከዛ እኔ ተንባይ ነኝ ዛሬ እኔ ስተነብይ አንድ ነገር በምድር ላይ ይቀሰፋል እንድትል አይደለም የሚፈልገው። ክርስቶስን የሚከተል ሰው በፍጹም ልብ ለክርስቶስ መስጠት ነው የሚፈልገው። ዘኬዎስ አሁን ክርስቶስን መከተል ምን አደረገው? በፍጹም ልብ ተከተለው። ይህን ቃል አንዴም ተናግራለሁ። ደቀ መዛሙርቶች ኢየሱስ በምሳሌ ብዙ አስተምሮ ለእናንተ ይህን ምሳሌ አያስፈልጋችሁም፣ ችግር የለውም ለእናንተ መንግሥተ ሰማያት እንድታውቁት ለእናንተ ተሰጥቶላችኋል ስል ደቀ መዛሙርቱ አንድ ጥያቄ ኢየሱስን ጠይቁት ትዝላችኋል። እሺ ከኛ አሁን ምን ትጠብቃለህ ስል እናንተ አለ በፍጹም ልብ ተከተሉ። በምን ልብ? በፍጹም ልብ። አሁን ዘኬዎስ በምን ተከተለ? በፍጹም ልብ ክርስቶስን ተከተለ። ሁለተኛ ለህይወቱ ምላሽ እስከሚሰጥ ድረስ ተለወጠ። ዘኬዎስ ለማን? ለራሱ ህይወት ምን እስከሚሰጥ ምላሽን እስከሚሰጥ ድረስ ምን ሆኗል? ተለውጧል። ዘኬዎስ እንዲህ አለው፣ ጌታ ሆይ ካለኝ ሁሉ እኩሌታ ለድሆች ይሰጣል። ምኑ ነው የሚያሳየው? ይሄ ያውላችሁ ለህይወቱ ምላሽ እስከሚሰጥ ድረስ ተለውጧል። ሁለተኛ ያውላችሁ ኢየሱስ ምሕረት ለዘኬዎስ እንዴት ለወጠ ካላችሁት፣ አንደኛ በስሙ ጠርቶ ለወጠው። ሁለተኛ ምሕረቱ እንዴት ዘኬዎስን ለወጠ ካላችሁት፣ ለህይወቱ ምላሽ እስከሚሰጥ ድረስ ተለውጧል። ምን አለው? ዘኬዎስንም እንዲሁ አለው፣ ጌታ ሆይ ካለኝ ሁሉ እኩሌታ ለማን? ለድሆች ይሰጣል። ከዚህ በፊት ያ ምን ያደርጋ የነበረ ሰው ነው? ያስጨንቅ የነበረ ሰው፣ ይረግጥ የነበረ ሰው። አሁን ምንን ይሰጣል? እኩሌታ። እኩሌታ የሚለው አማርኛ ምንድነው? ፍቺ ያዘው። አዲሱ መደበኛ ትርጉም እኩሌታ ነው። ካለኝ ለድሆች እኩሌታ። እኩሌታ ምንድነው? እኩሌታ ማለት ላንተ 100 ሺህ ብር ካለ 50 ሺህ ብር ላንተ ካለው እኩሌታ። አሁን ይሁት ዘኬዎስ ብለው አንተ ብቻ ምን ሁንብኝ በስመ ጠርተህ የተዋረደው ስም ከፍ ስላረከኝ የኔ ደግሞ ለህይወትን ምላሽ ለመስጠት ስለምፈልግ ህይወትን እስከሚለውጥ ምላሽ መስጠት ስለምፈልግ ካለኝ ለድሆቼ እኩሌታ እሰጣለሁ ካለ በኋላ ማንም አለ 3 እየከሰሰኝ ቢመጣ 4 እጥፍ ምን አደርጋለሁ? መልስልኝ። ይሄ ምንድነው የሚያሳየው? ለህይወት ምላሽ እንደሰጠና እስከሚሰጥ ድረስ ህይወቱ እንደተለወጠ ነው የሚለው። አሁን የሚፈልገው እኔ ገንዘብ አይደለም። የዓለም ገንዘብ እየሰበሰባችሁት ክርስቶስም የራቃችሁ ሰዎች፣ ዝና ብቻ ለመሰብሰብ የምትሮጡት፣ ገንዘባችሁ ዝና የሆናችሁት፣ አካውንታችሁ ዝና የሆናችሁት፣ መኪናችሁ ዝና የሆናችሁት፣ እናንተ ደግሞ ያለ በቃ ክርስቶስን በቃ በመምሰል የሆነም ሳትመስሉ ዝም ብላችሁ የምትከተሉት ያውላችሁት ዘኬዎስ ያለ ክርስቶስ እውነተኛ ህይወት መለወጥ እንደሌለ አይቶ አሁን በቤቴ ላይ ያለው ገንዘብ አያድነኝም አለ። ያከማቸውት ሀብቴ አያድንም አለ። ያከማቸውት ነገር አያድንም አለ። አሁን ማዳን የምችለው አለ ያለው ውጪ ሳወጣ ነው አለ። አወጣንም አያድነንም። ሀብት ትክክለኛ ህይወት እንድኖር አያደርገንም። የሰበሰብነው ነገር ለህይወት
ትክክለኛ ምላሽ ልትሰጥ ትፈልጋለህ? ህይወት ትክክለኛ እንደተለወጠ ማወቅ ትፈልጋለህ? በቃ ያለ ክርስቶስ የሰበሰበከው ነገር አይጠቅም። ያለ ክርስቶስ ወደ ቤታችን የገባ ነገር አይደለም። ዘኬዎስ ቤት የገባ ሁሉ ክርስቶስ የሚወደው ነገር ነው አይደለም። የሰውን ባህል ኃጢአት አለ፣ በደል አለ። ስለዚህ ዘኬዎስ እንደዚህ ያለው አንተ አትውጣ አለ። ማንም ቢጠይቀኝ 4 እጥፍ አድርገህ እመልስልሃለሁ። እንደዚህ በማለት በትክክለኛ ማንነት ለጌታ አሳይቷል። እንደዚህ በማለት ትክክለኛ ማንነቱን ትክክለኛ ህይወትን ለጌታ አሳይቷል። ይህንን ከነፍስ የሆነው እውነተኛ ንስሐ እንደገባ ያሳያል። ይህ ንግግር እውነተኛ የሆነ ንስሐ እንደገባ ያሳያል። ንስሐ እንደገባ ያስረዳል። ሶስተኛና የመጨረሻ እንደዚህ ይላል። ሶስተኛ ኢየሱስ ምሕረት ዘኬዎስ አግኝቶ እንደተለወጠ ካላችሁ፣ ሶስተኛ ኢየሱስ በህይወቱ ላይ አውጇል። ኢየሱስ በህይወቱ ላይ አውጇል። ምን የሚል ነው ያወጀው? ኢየሱስ ይሁት ምን የሚል ነው ያወጀው? እንዲሁም አለ ዛሬ መዳን ለዚህ ቤት ሆነለት። ኢየሱስ ሁላችሁ ይሄን በደንብ አስቡት። ኢየሱስ በህይወቱ ላይ አውጇል። ኢየሱስ በእኛ ህይወት ላይ ያውጀን። የተለወጠው የዘኬዎስ ማንነትን አይቶ ኢየሱስ በዘኬዎስ ህይወት ላይ አውጇል። ምን ብሎ? እንዲሁም አለ ዛሬ መዳን ለዚህ ቤት ሆነለት። ምን መዳን? ሰዎች ምን እያሉ ናቸው? ኃጢአተኛ ሰው። ኢየሱስ ደግሞ ምን አለ? መዳን ለዚህ ቤት ሆነለት ካለ በኋላ የአብርሃም ልጅ ነውና ኢየሱስ በዘኬዎስ ህይወት ላይ ያወጀው ቃል እንዲሁም እሱ የማን ልጅ ነው አለ? የአብርሃም ልጅ ካለ በኋላ ዛሬ ለዚህ ቤት ምን ሆኗል? መዳን ሆኗል አለ። ኢየሱስ ዘኬዎስ ህይወቱ ላይ ያዳነበት ምክንያት ምንድነው? በዘኬዎስ ጀርባ ላይ በአብርሃም ክዳን ዘኬዎስን ተመልክቷል። ኢየሱስ በዘኬዎስ ህይወት ላይ ያወጀው በማን? በአብርሃም ክዳን ዘኬዎስን ተመለከተ። እግዚአብሔር በአብርሃም ክዳን እናንተን ይመለከት። እግዚአብሔር በልጁ በኢየሱስ ክዳን እናንተን ይመለከት። ክርስቶስን ፈልጉ። ክርስቶስን መፈለግ ለህይወታችን ይጠቅማል። ክርስቶስን መፈለግ ለመንገዳችን ይጠቅማል። ክርስቶስን መፈለግ ለምንድበት ጎዳናችን ይጠቅማል። ክርስቶስን ፈልጉ። ዓለም ሰላም አይሰጣችሁ። ዓለም ረፍት አይሰጣችሁ። ክርስቶስን እንፈልግ።